እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘው እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ቆሉ ይላል። እዛው ቁጭ ብሎ ከመውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ነገራቸው። ከነኩት ይሞቱብኛል። አዎ እንዳይነኩ እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ህግ ሰጠ አልቻለም። ካህናትም አልገቡ፣ ደካማ ናቸው። የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ። ልጄን ነው መልከዋል። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም የማድንበት አለና ኢየሱስን ላከው። ኢየሱስን ሲልከው በዘላለም ሕይወት ኃይል ነው የላከው። ሪታየር እንዳያረግ እንዳይቆም ሞቶ እንዳይቀር የሆነ ቀን ብቻ እንዳይሆን ለዘላለም እንደሚሆን አድርጎ ላከው። በዘላለም ሕይወት ኃይል። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃዋል፣ ዝጋው። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አደረገው፣ ሌላ ከፈተ። ዘላለማዊ ነው። አልሰጋም። ስለ መዳኔ፣ ስለሚቀጥለው ህይወቴ፣ ስለ ዘላለሜ እንዴቶን አልሰጋም። ለምን ነው አልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችሎም፣ በራስ አትችልም። ምንድነው መተማመኝ? በዘላለም የህይወት ኃይል ሊቀ ካህን አለኝ ሰማይ። ሞት አያሸንፈውም። ስለዚህ እኔን ይዞ ለዘላለም በእግዚአብሔር መገኘት ውስጥ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያለሁ። ኢየሱስ ወደ ምድራዊቱ ድንኳን አይደለም የገባው። መሬት ላይ ወዳለችው ወደ መገናኛዋ ድንኳን አይደለም ኢየሱስ የገባው፣ ወደ ሰማይ ነው የገባው። ወዳጆቼ በሰው መካከል ብቻ አይደለም ያቀረበው፣ በሕያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ ስለ ራሳቸውና ስለ ሕዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው። ስለ እኔ ደሙን ነው ይዞ የገባው። የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ፣ ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መስዋዕት መሆን፣ እኔ ነኝ ደሜን ማፈስልህ፣ እኔ መስዋዕት ነኝ፣ እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። ጮክ በሉና ኢየሱስ ወደር የለውም በሉ። በቃ አለቀ። ታርደሃል ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግሥትና ካህናት እንዲሆኑ ዋጅተሃልና ይገባሃል። የኢየሱስን የመስቀል ሞት የሠራውን ሥራ መጨረሱን መሄዱንና ማረፉን ሁሉ ጠቅልሎ የሚያመለክት ቃል ነው። የዘላለም ደጆች ከፈቱ። ዳዊት መሬት ላይ ቆሞ ይዘምሯል እንጂ እናንተ የዘላለም ደጆችን ክፈቷቸው ሲል የዘላለም ደጅ ሰማይ ነው ያለው። በዘላለም ደጅ ፊት የሚገባው ኢየሱስ ነው። የክብር ንጉሥ እየመጣ ነው። ሊትራሊ የክብር ንጉሥ ተብሎ የተጠራው ኢየሱስ ነው። ባይዘው ንጉሥ ተብሎ የተጠራው ኢየሱስ ነው። ንጉሳቸው በራሳቸው ላይ ነው የሚል ቃል አለ ትንቢተ ሚክያስ ላይ። ንጉሳቸው ከፊታቸው ቀድሞ ይወጣል ይላል። ኢየሱስ ንጉሳችን ነው። የእግዚአብሔርን ዘላለማዊ የማዳን ዕቅድ የሚያበስሩት መላእክት ሁሉ ኢየሱስ ሲመጣ በደረታቸው ለጥ ብለው ታርደሃልና ቀና ብለው አያዩትም። ከነገድ ከቋንቋ ከሕዝብ ይሉና እኛን ነው የሚያዩት። ኢትዮጵያዊው ምናምኑ ከሩቅ ምስራቅ ምን የማይቆጠር አስበው ተሰብስበን ነው የምንገባው። አዲስ ዝማሬ ዘመሩ የሚል ቃል አለ። ለሺህ ዓመታት የተዘመረ መዝሙር አለ። ቅዱስ ቅዱስ ቅዱስ። አልቆመም እኮ እሱ መዝሙር ጨመሩ። ታውቃለህ አዝማችና ቁጥር። ታርደሃልና እጥፍ ክብር፣ ምስጋና፣ ጥበብ፣ ባለጠግነትም ልትቀበል ይገባሃል ብለው በዙፋኑ ላይ ለተቀመጠውና ለበጉ ለአብና ለወልድ ክብር ይሁን ሲሉ እኛም የማይቆጠር ሕዝብ እልፍ ጊዜ እልፍ ሺህ ጊዜ ሺህ መላእክት መሬት ላይ ላጥ ብለው ያ ቀን ሩቅ አይደለም። ለዛ ቀን ሁላችንንም ያብቃል።